አሁን ይነሱና እናቴ በቴሌቪዥን መጥተው እነሱ ምን አለባቸው ወንድማችን ነው ጌታ ኢየሱስ ይላል። ምን ቀምሳል እንደው ስለሱ ጌታዬ? አንድ ጾም አይጾም፣ አንድ ስራ አይሰራም፣ ክርስቶስ ወንድሜ ይላል። ለክርስቶስ ብለህ መተው ያቃተህ ነገር ካለ ሙሉ ክርስቲያን አይደለህም ማለት ነው። አሁን ፕሮቴስታንቶች ብዙ ጊዜ ይጠቅሳሉ። የሐዋርያት ሥራ ምዕራፍ 4 ቁጥር 13 ይጠቅሱና እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ነው የሚለው ይላል። እኛም አላል እንድንበት ዘንድ ከሰማይ በታች የተሰጠን ይኸው ኢየሱስ ክርስቶስ አማኑኤል ብላ የሰጠችን ቤተ ክርስቲያን እኮ እነሱ የማያውቁትን ስም ለይታ ነው። አሁን ኢየሱስ ብለህ ለምን እንደምታመሰግነው፣ ክርስቶስ ብለህ ለምን እንደምታመሰግነው፣ አማኑኤል ብለህ ለምን እንደምታመሰግኑት ብትሉት አያውቁትም። ክርስቶስና ዲያብሎስ፣ ንጽህናና ዝሙት፣ ሆዳምነትና ጾም በየቀኑ ለምርጫ ይቀርቡልሃል። በየቀኑ ነው የምትሞተው፣ በየቀኑ ነው የምትመርጠው። ምርጫው በየቀኑ እንደ ቸርነቱ እንትናለን እንጂ ቀድሞ አንዴ ከመረጠ በቃ ድንሃል የሚባል ነገር የለም። ወደ እግዚአብሔር መዳን እንድንደርስ የሚያደርጉን በቅፍርናሆም መንገድ ላይ ያሉት ማን ናቸው? ድንግል ማርያም በሉ እንጂ። እሺ ቅዱሳን ሐዋርያት፣ ሌላስ? ቅዱሳን ሰማዕታትና ጻድቃን ናቸው። እነሱን ይዘህ ስትሄድ ክርስቶስ አብሮህ አለ ማለት ነው። ሰው ገዳም የሚሄድበት ምክንያት ሰው በፊቱ ላይ ጉድፍ መኖሩንና አለጉ መኖሩን ለማወቅ ከመስታወት ፊት እንደሚቆመው ሁሉ ሰው ራሱን የማያ ጊዜ እንዲያገኝ ነው ገዳም የሚመጣው። አንደኛ ሽቱን የነካ ሰው እጁ ሽቱ እንደሚለው ሁሉ የእግዚአብሔርን የተቀደሱ ተራራዎቹን ነክቶ የሚሄድ ሰው ተቀድሶ ተባርኮ በረከት አግኝቶ ይሄዳል። ለመቀደስ ለመባረክ ነው የምንመጣው። ሁለተኛ ደግሞ ራሳችን አይተን ጉድፎቻችንን ለቅመን እንድንሄድ ነው። ታውቃላችሁ የደፈረሰ ውሃ ፊትን ሊያሳይ አይችልም እና ባለንበት ቦታ ብዙ ጫጫታ አለ። ያ የደፈረሰው ፖለቲካው፣ ዘፈኑ፣ ጫጫታው ያደፈረሰው ሁኔታ ውስጥ ሆነን ራሳችንን የማያ ጊዜም ቦታም ስላጣን እንዲህ እየመጣን ራሳችን እያየን እንድንሄድ ተብሎ ነው። ራስን ካለማየት በላይ ችግር ያለ እንዳይመስላችሁ። ዓለምም በስተመጨረሻው ጊዜ መጨረሻ ላይ ድግሶቹን እያበዛች፣ ጫጫታ እያበዛች፣ መድረኮችን እያበዛች ራሳችን የምናይበትና የምናስብበት ፋታ እንድናጣ ነው የምታደርገን። ፋታ እንድናጣ ሁልጊዜ ከእንቅስቃሴ ወደ እንቅስቃሴ፣ ከእንቅስቃሴ ወደ እንቅስቃሴ፣ ከተግባር ወደ ተግባር፣ ከወግ ወደ ወግ፣ ጫጫታ ከመራግብር ወደ መራግብር እየሄድ ለራሳችን በቀን 30 ደቂቃ እንኳን እንዳይተርፈን በማድረግ ጠምዶ ነው ሰይጣን ልቡናችንን አባክኖ ስጋችንን ማባከን የሚችለው። ለዚህ ነው። ስለዚህ ራሳችን እንድናይ ነው። በደንብ እንድትሰሙኝ ይፈልጋለሁ። እሺ ንዑዘ ልብ እንዳትሆኑ። ምክንያቱም የሃይማኖታችሁን ትምህርት በደንብ ማወቅ ስላላችሁ ነው። ስትጠየቁም እንድትመልሱ ነው። አሁን አንድ ጴንጤ መጥቶ ድናል ቢላችሁ ምንድን ነው የምትሉት? ድናል ቢላችሁ አሁን ምንድን ነው የምትሉት? ምንድን ነው መልሳችሁ? አሁን ድናል አልዳንክም፣ በቃ መልስልኝ፣ በኢየሱስ ታምናለህ ይላል። አምናለሁ ትላለህ። ድናል አልዳንክም ቢላችሁ ምንድን ነው የምትሉት? ሶስት ነው መልሱ አይደል? ድነናል፣ እየዳን ነው፣ እንድናለን። መልሱ ይሄ ኦርቶዶክሲ ሳሊቬሽን የሚባለው ይሄ ነው። ኦርቶዶክሳዊ መዳን የሚባለው ይሄ ነው። በፕሮቴስታንት ግን ድኛለሁ፣ በቃ ጨረሰ፣ ድኛለሁ ነው የሚለው። ግን ዮሐንስ ወንጌላዊ ራሱ ልጆች ሆይ መጨረሻችን ገና አልታወቀም ነው ያለ። እንደዚህ ያለ ትንቢት ማን እንዳመጣባቸው በጣም ያስደንቃል። ወሶ በጻድቅ ምጹብ ይድህን አይቴ ሀለወ ለኃጥእ ያስተሪ። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይገለጥ ወዴት ይገለጥ ዘንድ አለው ይላል ቅዱስ ጴጥሮስ። ጻድቅ በጭንቅ ከዳነ ኃጢአተኛው እንዴት እታያለሁ? ድኜ በእግዚአብሔር ፊት በባለሟልነት እንዴት እገለጣለሁ ትላለህ? ድነታችን ሰርተን የምንፈጽመውን ድነናል። እንዴት? ከአዳም እርግማን ድነናል። ከአዳም እርግማን እየዳን ነው በየቀኑ። ቅዱስ ጳውሎስ አንድ ቃል ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ ለምን በየቀኑ ሞታለሁ ይላል። በየቀኑ ሞታለሁ። ቅዱስ ጳውሎስ ስንት ቀን ነው የሞተ? ስንት ቀን ነው የሞተ? በየቀኑ ሞታለሁ ይላል። ምን ማለት ነው ይሄ? ራሱን ችሎ ሰፊ ትርጉም ያለው ቃል ነው። ከርዕሰ ጉዳዩ ጋር የሚገናኘው ብቻ ልንገራችሁ። በየቀኑ ሞታለሁ ምንድን ነው የሚለው ካላችሁ፣ በየቀኑ ሞታለሁ አንደኛ በየቀኑ ለሞት የሚያደርስ መከራ እቀበላለሁ ነው አንድ። ሁለተኛው ግን በየቀኑ መሞት ማለት መለየት ማለት ነው። ለኃጢአት ሙቶ ለክርስቶስ መኖር ማለት ነው፣ መዳን ማለት። ስለዚህ በየቀኑ ሞታለሁ ማለት ነው ድነትህን በየቀኑ የምትመርጠው ነገር ነው ማለት ነው። ክርስቶስና ዲያብሎስ፣ ንጽህናና ዝሙት፣ ሆዳምነትና ጾም በየቀኑ ለምርጫ ይቀርቡልሃል። በየቀኑ ነው የምትሞተው፣ በየቀኑ ነው የምትመርጠው። ምርጫው በየቀኑ ዛሬ ለክታችን ዛሬ የዛሬን አስቡ፣ የመዳን ቀን ዛሬ ነው አለ። እግዚአብሔር ያሳያችሁ። በጣም ቀጣይነት ያለውና ነገረ ድነት ሁልጊዜ በመስራት የሚዳን መሆኑን ሲነግር ምንድን ያለ ቅዱስ ጳውሎስ የመዳን ቀን ዛሬ ነው። ትንቢተ ኢሳይያስ ምዕራፍ 49 የተነገረውን ወስዶ ሁለተኛ ቆሮንቶስ ምዕራፍ 6 ላይ በዕለተ ሪት እሰማዕከ ወለተ መድኃኒት አድኅነከ ወናሁዮም ዕለተ አድኅኖ፣ እነሆ ዛሬ የመዳን ቀን ነው ይላል። የመዳን ቀን ዛሬ ነው ማለት መቼ ነው? ትናንት እሺ፣ ዛሬ ያልክ ዛሬስ መቼ ትላለህ? ዛሬ። ነገ ደግሞ የመዳን ቀን መቼ ነው? በሉ ንገሩኝ እንጂ ነገ ላይ ሆኑና የመዳን ቀን መቼ ነው? ዛሬ። ስለዚህ የመዳን ቀን ማለት እስከምትሞትባት ቅጽበት ድረስ ያለችው ዝግጅትህ ናት ማለት።
ለዚህ ነው ወዘሳ አዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው ድረስ የታገሰ ትዕግስትን ያዘወተረ ሰው ይድናል ያለን የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ። ስለዚህ የፈውስ መንደር ቅፍርናሆም ቤተክርስቲያን ናት። ቤተክርስቲያን ውስጥ ደግሞ ዛሬ መተህ ብቻ ለምትድነው ሁልጊዜ እየመጣ የምትድን ነው። ይውላችሁ ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያን አካሉ ነን፣ እኛ ደግሞ ህዋሳቱ ነን። ስለዚህ የክርስቶስ አካል እንዳትሆን የሚቆርጥህን የሚያውኳችሁ ይቆረጡ እንዳለ ቅዱስ ጳውሎስ ቆርጦ እንዳይጥልህ በየቀኑ የምታደርገው ትግል አለ። ቤተክርስቲያን በየቀኑ ነው የምትፈውስህ። በየቀኑ ፈውስ ትሰጠናለች፣ በየቀኑ ታድነናለች። ቤተክርስቲያን ውስጥ መኖር ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር ቅዱስ ጳውሎስ የእውነትና የጽድቅ መሰረት ይላታል ቤተክርስቲያንን። የሕያው የእግዚአብሔር ቤት በሕያው በእግዚአብሔር ቤት በእውነትና በጽድቅ መሰረት በሆነችው በዚህ የሕይወት ቤት በመኖር እስከ ሕቅታ ድረስ በመታመን የሚገኝ ነው ድህነት። ታዲያ ወደዚህ ድህነት ውስጥ ስንመጣ ይውላችሁ እግዚአብሔር ያሳያችሁ። ወምዝ ወረዱ ቅፍርናሆም ውእቱ ወእሙ ዋርዳዩ ወአኀዊሁ፣ እርሱ እናቱና ወንድሞች ወረዱ። የመንገድ ነገር ነው የነገረን። ወደ ቅፍርናሆም ሄዱ ነው፣ መንገድ ነው የተነገረን። ድህነት ቀጣይነት ያለው ነው፣ መንገድ ነው። እየዳን ነው ያልኳችሁ ይሄ ነው። በየቀኑ ትስታለህ፣ በየቀኑ ትድናለህ። በየቀኑ ትስታለህ፣ በየቀኑ ትድናለህ። ሁላችን እንደዚያ ነው የምንሆነው። እንሳሳታለን፣ እንድናለን፣ እንሳሳታለን፣ እየዳን ነው፣ አሁን እየቀጠልን ነው። ከዚያ በኋላ እግዚአብሔር ቢፈቅድ ወደፊት ደግሞ ምን እንላለን ነው እንድናለን። እግዚአብሔር ቢፈቅድ እንደ ቸርነቱ እንድናለን፣ እንደ ቸርነቱ እንድናለን እንጂ ቀድሞ አንዴ ከመረጠ በቃ ድናል የሚባል ነገር የለም። ስለዚህ ወደ ድህነት ሀገር ወደ ቅፍርናሆም ወደ ቤተ ክርስቲያን ሲኬድ አራቱ መንገደኞች አብረው መኖር አለባቸው። እነማን ናቸው? እስኪ ንገሩኝ። ምን ስታጠኑ ነው የቆያችሁት? አራቱ የቅፍርናሆም መንገደኞች። የቅፍርናሆም መንገደኞች ማለት የድህነት መንገደኞች ማለት መንገድ የተነገረን ድህነት እየሄድክ ነው ማለት ሁልጊዜ ነው ምንድን ነው ማለት ነው ብዬ ነገርኳቸው። ቅፍርናሆም ማለት የፈውስ መንደር ማለት ነው። ፈውስ ደግሞ ድህነት መንፈሳዊ ነው የሚነግረን። እንደዚያ ከሆነ አራቱ የተሟሉለት መንገድ የቅፍርናሆም መንገድ ይባላል። የድህነት መንገድ አራቱ መኖር አለባቸው። ማን ናቸው? አቤት በሉ እንጂ ወይ ጉድ! አይውላችሁ ደንቀ ወዘን ይሆሙ ኦራይንት ይሆሙ ዋግዘፉ አልባብ ይሆሙ ከመይት መየጡ ሀቤ ወይሳሃሎሙ ያለ ለዚህ ነው። አልፈታውም በአማርኛ በቃ ከነደዳችሁ ተምራችሁ ስሙት። ግዕዝ ተምራችሁ እንጂ አልፈታም። ለማንኛውም አሁን ተናገሩ። ማን ናቸው የቅፍርናሆም መንገደኞች? ጌታ በሉ እንጂ። እሺ እመቤታችን፣ ሌላስ? ሐዋርያት እና ወንድሞቹ። በጣም ጥሩ። ይሄ ምን ማለት ነው? የሰማይ የድህነት ጎዳናችን አራቱን አሟልተን የምንፈጽመው ነው ማለት ክርስቶስ መድኃኒት ነው ብለን መድኃኒት እርሱ ብቻ ነው። እርሱ ብቻ አባቱ መንፈስ ቅዱስ መድኃኒት። እመቤታችን ቅዱሳን መድኃኒት ይባላሉ ሲባል ከእግዚአብሔር ድህነት ስለሚያሰጡ ነው እንጂ መዳን የሚገኘው በእግዚአብሔር ብቻ ነው። የሚያድነን እግዚአብሔር ብቻ ነው። ይሄን እናውቃለን። የሚያድነን እግዚአብሔር ከሆነ ግን ወደ እግዚአብሔር መዳን እንድንደርስ የሚያደርጉን በቅፍርናሆም መንገድ ላይ ያሉት ማን ናቸው? ድንግል ማርያም በሉ እንጂ። እሺ ቅዱሳን ሐዋርያት፣ ሌላስ? ቅዱሳን ሰማዕታትና ጻድቃን ናቸው። እነሱን ይዘህ ስትሄድ ክርስቶስ አብሮህ አለ ማለት። እነሱ በሌሉበት ክርስቶስ የለም። ምንጊዜም የወንጌል ጎዳና ሐዋርያት ያሉበት፣ ወላዲት አምላክ ያለችበት፣ ሰማዕታትና ጻድቃን ያሉበት ናቸው። ክርስቶስን ይዘህ መሄድ ማለት እሱን የባሕርይ አምላክ አድርጎ በስሙ አምኖ መጠመቅ፣ ሕጉን መፈጸም፣ እሱን መምሰል፣ ለሱ መኖርና ለሱ መሞት ነው። በክርስቶስ ማመን ማለት ለክርስቶስ መሞት ማለት ነው ብሎ አንድ የበረሃ አባት ይናገራል። የበረሃ አባት ስል ትምህርተ ጥቅስ ሽል የበረሃ አባት ስል እንዳትረሱ። የበረሃ አባት ብዬ ከተናገርኩን የትምህርት ላይ እነ እንጦንስ እነ መቃርስን የመሰለ ኮከብ ማለት ነው። እሺ የዱሮ አባቶች ማለት ነው። አንድ ከበረሃ አባቶች አንዱ ሲናገር ይላል በክርስቶስ ማመን ማለት ምን ማለት ነው ያለ ለክርስቶስ መሞት ማለት ነው ይላል። መሞት ማለት ደግሞ መለየት ማለት ነው። የሆነ ነገርን ለክርስቶስ ስትል መተው ማለት፣ ከዚያ መላቀቅ ማለት ያን ጊዜ ክርስቲያን ነኝ ብለህ መናገር ትችላለህ። ለክርስቶስ ብለህ መተው ያቃተህ ነገር ካለ ሙሉ ክርስቲያን አይደለህም ማለት ነው። በዚህ ታውቀዋለህ ይላል። ስለዚህ ተመልከቱ፣ ስንሄድ ክርስቶስን ይዘን መጓዝ ማለት አምላክነቱን ማመን፣ በምድር ተገልጦ የሰራልን የቤዛነት የማዳን ስራውን ሁሉ ማመን፣ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ መሆኑን ማመን፣ ስጋውን ደሙን መቀበል፣ በስሙ መጠመቅ፣ ሕጉን መፈጸም፣ ለስርዓቱ መታመን፣ ሕይወትን ለሱ ማደሪያነት ማስተካከል፣ ይሄ ክርስቶስን ይዞ መጓዝ። እመቤታችንን በዚህ መሃል ይዞ መጓዝ ማለት ተመልከቱ፣ እምንድነው እግዚአብሔር ሲደመር ማርያም ስትደመር ሐዋርያት ሲደመሩ ሰማዕታት ሲደመሩ ማለት አይደለም። ለይታችሁ ማወቅ አለባችሁ እንድታስረዱ። እግዚአብሔርና እመቤታችንና ሐዋርያትና ጻድቃን መድኃኒት ናቸው አላልኩም። እነዚህ ቅዱሳን ወደ ማን ማዳን ያደርሱናል ነው? ወደ እግዚአብሔር ማዳን የሚያደርሱን። አሁን ፕሮቴስታንቶች ጊዜ ይጠቅሳሉ። የሐዋርያት ሥራ ምዕራፍ 4 ቁጥር 13 ይጠቅሱና እንድንበት ዘንድ
ከሰማይ በታች የተሰጠ ሌላ ስም የለም ነው የሚለው ይላል። እኛም አላል እንድንበት ዘንድ ከሰማይ በታች የተሰጠን ይኸው ኢየሱስ ክርስቶስ አማኑኤል ብላ የሰጠችን ቤተ ክርስቲያን እኮ እነሱ የማያውቁትን ስም ለይታ ነው። አሁን ኢየሱስ ብለህ ለምን እንደምታመሰግነው፣ ክርስቶስ ብለህ ለምን እንደምታመሰግነው፣ አማኑኤል ብለህ ለምን እንደምታመሰግኑት ብትሉት አያውቁትም። እንዳለማወቅ ያለ እኮ ባለጸግነት የለም። አለማወቅ በጣም ትልቅ ሹመት ነው። ይገርማቸዋል። ድንቁርና ደንበኛ ሹመት ነው። ምክንያቱም የፈለግከውን አሁን የተሾመ ሰው አንተ ናዚ ያንን ዕቃ አምጣው እዚህ ደርሰና ብሎ ንጉሥ የፈለገውን እንዲያዝ የማያውቅ ሰው የፈለገውን መናገር ይችላል። ሰው እየተማረ ሲሄድ በነገራችሁ ላይ ፈሪ እየሆነ ነው የሚሄደው። ፈሪ እየሆነ ስላችሁ ምን ማለት ይመስላችሁ? ፈሪ እየሆነ ሳይሆን ሞትን ይፈራል አይደለም ያልኩት። ሰው እየተማረ ሲሄድ እንዲያው በዚህ ጉዳይ ላይ ዝም ብል ይሻለኛል፣ ሌሎች ከኔ የሚበልጥ የሚያውቁት ይኖራሉ እያለ ነው የሚሄደው። የማያውቅ ሰው ደግሞ ለመናገር ነው የሚሮጠው። በጣም የሚያስደንቀው እኮ እና አይውላችሁ ቤተክርስቲያን እንደምታመስል የኢየሱስ መድኃኒነ የክርስቶስ ንጉሥነ የአማኑኤል አምላክነ እንዴት እንደምታመሰግነው ቅዳሴ ዮሐንስ አፈወርቅ ለዚያውም ከንባ ጋር ወዮ ወዮ እኔ ልሙትልህ እያለች ነው የምታመሰግነው በቅዳሴዋ። ኢየሱስ ብላ መድኃኒታችን ስለሆንክ ኢየሱስ ብለን እናመሰግናለን። ክርስቶስ ማለት መሲህ ማለት ነው። መሲህ ማለት የተዋሕዶ ንጉሥ ማለት ነው። በተዋሕዶ ራሱን የገለጠ ንጉሥ ማለት ነው። ስለዚህ ለአዳኝነቱ ኢየሱስ ብላ ታመሰግነዋለች። ለንጉሥነቱ ወይ ነግስ ለቤተ ያዕቆብ ለያዕቆብ ወገን ለዘላለሙ ይነግሳል ተብሎ በሉቃስ ወንጌል ምዕራፍ 1 እንደተነገረ ያዕቆብ ማለት እስራኤል ማለት ነው። እስራኤል ማለት ሕዝበ እግዚአብሔር ማለት ነው። በአዲስ ኪዳን ደግሞ ሕዝበ እግዚአብሔር የሚባሉት ክርስቲያኖች ናቸው። ለቤተ ያዕቆብ ለዘላለሙ ይነግሳል አንቺ የምትወልጂው ልጅ ያላት ምን ማለት ነው? ለቤተ ክርስቲያን ንጉሷ ክርስቶስ ነው ማለት ነው። አምላኳ ነው። መልአኩም የነገረን ለዚህ ነው። የምትወልጂው የቤተ ክርስቲያንን ንጉሥ ነው። ስለዚህ የቤተ ክርስቲያን ንጉሥ ስለሆነ የክርስቶስ ንጉሥነት ስለዋል። ክርስቶስ ማለት ንጉሥነ ማለት ነው ማለቷ ነው። ኢየሱስ ማለት መድኃኒነ ማለት ነው። አማኑኤል ማለት ፈጣሪ ማለት ነው። አዎ ይሄ ማለት አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው የሚለውን የዕብራይስጡን ቃል ቤተክርስቲያን አታውቀውም ማለት አይደለም። እግዚአብሔር ከኛ ጋር ሆነ ማለት ፈጣሪያችን የፈጠረን ያዘጋጀን እርሱ በእኛ አድሮ ይኖራል ማለት ነው አለችና አማኑኤል የሚለውን አምላክነ ማለት ፈጣሪያችን ማለት ነው። በቤተክርስቲያን ትርጓሜ አምላክ የሚባል አንቀጽ ሲገኝ ፈጣሪ ተብሎ ነው የሚተረጎም። ስለዚህ ፈጣሪያችንን ፈጣሪነቱን ታመሰግነዋለች፣ ንጉሥነቱን ታመሰግነዋለች፣ አዳኝነቱን ታመሰግነዋለች። የሚያድነን የሚዋጀን እርሱ ነው። እንድንድን ግን የእመቤታችን ምልጃ ያስፈልገናል። እሷን ትቶ ወደ ቅፍርናሆም መሄድ የለም። እናትነቱ ያስፈልገናል። አምላክ ወደኛ በመጣ ጊዜ መሀል ላይ የነበረችው እሷ ናት። በእሷ ማህፀን በኩል ነው የሕይወት ውሃ ይፈልቀን። በቤተልሔም ብርሃኑን በገለጠ ጊዜ ከእሷ እጅ ነው የተገኘው። ስግደትን ልናቀርብለት ስንሄድ እሷ እጅ ታቅፈው ነው የምናገኝ። ወርቅ ታንከር ይዛችሁ ብትሄዱ እሷ ታቅፈው ታገኛላችሁ። መስቀሉ ስር ስጋውን ቆርሶ ለዓለም ማዕድ አድርጎ ሲሰጥ፣ ደሙን ቀርቶ የዓለም መጠጥ አድርጎ ሲሰጥ ከመስቀሉ ስር ከጠፋንበት ዛፍ ስር ሔዋን እንደነበረች ከዳንበት ዛፍ ስር ደግሞ ይችኛይቱ እውነተኛይቱ ሔዋን አለች። ስለዚህ እንደዚያ ስለሆነ እርሷን ተይዞ ነው ጎዳና የሚካሄደው። ቅዱሳን ሐዋርያትን ደግሞ ትምህርታቸውን፣ ክህነታቸውን፣ ስርዓታቸውን እና ቁርባናቸውን መያዝ ይሄንን የያዘ የቅፍርናሆም መንገደኛ ነው። ትምህርተ ሐዋርያትን፣ ስርዓተ ሐዋርያትን፣ ክህነተ ሐዋርያትን የሚያከብር እና የሐዋርያትን ቁርባን የሚቀበል የሐዋርያት ቁርባናቸው ማን ነው? ክርስቶስ ነው። እርሱን የሚቀበል አንድ ክርስቲያን የቅፍርናሆም መንገደኛ። አሁን ዛሬ በጣም ጥሩ ነው። የቅፍርናሆም መንገደኞች ሄዱ አልኳችሁ። አሁን እናንተ እንግዲህ ህይወታችሁ በአጠቃላይ መንገድ ነው። እንግዲህ ከዛሬ በኋላ ስትመለሱ መንገዳችሁን አንድ በክርስቶስ እየኖርኩ ነው ወይ ብሎ መጠየቅ፣ ሁለት የእመቤታችን ፍቅር አብሮኛል ወይ፣ ሶስት ክህነተ ሐዋርያትን አክብሬ ንስሐ እየገባሁ ስርዓታቸውን እየጠበቅኩ እየቆረብኩ ነበር፣ ሶስት አራተኛ ወንድሞቹ ናቸው። ወንድሞቹ አብረውት ነበሩ ተብሎ ተጻፈ። ወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ፣ የተጻፈው ሁሉ እኛ ልንመከርበት ነው የተጻፈ ብሏል ቅዱስ ጳውሎስ። እሺ ወንድሞቹም አብረው ሄዱ ተብሎ የተጻፈልን እናንተም መንገድ ስትሄዱ ወንድሞቻችሁን እያዛችሁ ሂዱ ለማለት ነው እንዴ? እኔ ወንድም ባይኖረኝስ እሺ ምን ላድርግ ታዲያ? የመጽሐፍ ቅዱስ ሌላ መንፈሳዊ ፍቻ አለ ማለት። ወንድሞቹ የተባሉት ይገርማቸዋል። ወንድም ከአንድ እናት ስለሚወለድ በመልክ ይመስለዋል። ክርስቶስን የሚመስሉ ቅዱሳን ናቸው እነዚህ የሚወክሉት ሰማዕታትን፣ ጻድቃንን። ለዚህ ነው ደራሲው አሃዊከ ሰማዕታት ቆላተ ሕማማት ወረዱ ወጻድቃኒከ ገዳማት ኦዱ ብሎ የሚናገረው። ወንድሞች የመከራ ወንድሞች ሰማዕታት ወደ እሳቱ ገቡ፣ ወደ እሳት በረሃ ወረዱ። ወጻድቃኒከ ገዳማት ኦዱ፣ ጻድቃን ወንድሞች በመከራ የሚመስሉ ጻድቃን ወንድሞች ደግሞ በትፍሲት ኤል ውስተ አድባር እንዳለ ቅዱስ ያሬድም ፍርኩታ ለፍርኩታ ተንከራተቱ። ዋሻውን ዘግተው እዚያው እየሞቱ ቀሩ። ግንዱን እየቆረቆሩ ከግንዱ ውስጥ ቆመው እየጸለዩ ግንዱ ለቤተ ክርስቲያን መስሪያ ሲቆረጥ አጽማቸው ሲፈለጥ እስኪገኝ ድረስ እንዲህ ያሉ አለቁ ወንድሞችህ። ስለዚህ አንድ ሰው የክርስቶስ ወንድም ነኝ የሚለው
በመከራ የመሰለ የአንድ እናት ልጆች እንዲመሳሰሉ በመከራ ክርስቶስን የሚመስል ሰው የክርስቶስ ወንድም ይባላል ማለት ነው። ወንድም አሁን ይነሱና እናቴ በቴሌቪዥን መጥተው እነሱ ምን አለባቸው? ወንድማችን ነው ጌታ ኢየሱስ ይላል። ምን ቀምሰሃል እንደው ስለሱ ጌታዬ? አንድ ጾም አይጾም፣ አንድ ስራ አይሰራም፣ ክርስቶስ ወንድሜ ይላል። ክርስቶስን ወንድሞቼ እንደዚያ ብለው እንኳን ወንድሞቼ አይሉ። አመሰግንሃለሁ መከራህን እንድቀምስ ስላደረከኝ፣ ባሪያ አድርገህ ስለቆጠርከኝ አመሰግንሃለሁ። እይደለወኒ ሰማይ ወልደከ ልጅ ልባል አይገባኝም አላ ረሴኒ አሃዱ እማግብርቲከ ከባሮች አንዱ አድርገህ ቁጠረኝ እንጂ እኔ አንተ ልጅ ልባል አይገባኝም ነው የሚሉት ተመልሰው። ይሄን ሁሉ ስራ ሰርተው በጎ ስራን ሰርተው ሲጨርሱ ምንድነው ነው አባ አበስኩ በቅድሜከ በሰማይን ወምድር በሰማይም በምድርም በፊትም በደልኩ ነው የሚል እሱ ራሱ እንደነገራቸው የሚገባችሁን ስሩ ሰርታችሁ ጨርሱ ምን በሉ አለ አግብርት ጽሩሃን ነነ የማንጠቅም ባሪያዎች ነን በሉ ነው ያለ የማንጠቅም ባሪያዎች ነን በሉ ሰርታችሁ ጨርሱ። እነዚህ ናቸው ወንድሞቹ እነ ቅዱስ ቂርቆስ አሁን በ15 ቂርቆስ በ23 ጊዮርጊስ በ11 ፋሲለደስ ገላውዴዎስ የምንለው የቅፍርናሆም መንገደኞች ስለሆኑ ጌታቸውን በመከራ ስለመሰሉት ወንድሞቹ ስለመሰሉ እሱ በሄደበት አብረን እናስጉዛቸዋለን። ስለናቸው አንሄድም። ራሱ ነው አይዟቸው ሄደው እኛ አይ ቂርቆስ ቅር ጊዮርጊስ ቅር እገሌ ቅር እኛ ኢየሱስን ይዘን ምን ይላልን? ራሱ ሰው እየሄደ አንተ ትጥላለህ እንዴ? ምን አይነት ጅልነት ነው? እርሱ ይዟቸው እየሄደ እኮ ነው። ወደ እሱ ያደርሳል። ንፈቅድ ከመንራዮ ለኢየሱስ ይላል የማቴዎስ የዮሐንስ ወንጌል ምዕራፍ 8 እኮ የጽር ሰዎች መጥተው ፊልጶስን እንደው ነው ጌታን አሳየን ያሉት። እባክህ ንገርልን እሱን ልናይ ከግሪክ መተናል። እሱ ደግሞ ወስዶ ያሳይሃል። እንድርያስ ሄዶ ለጴጥሮስ ይነግረዋል። ይጠርቶ ያመጣሃል። ረከብናሁ ለኢየሱስ ይብልዎ ማሳያት እያለ ያመጣልሃል። ወደ ክርስቶስ እየጠሩ የሚወስዱ ናቸው እነዚህ በር እያንኳኩ የሚወስዱ እና ክርስቶስ ወዳለብን መንገድ ጠቋሚዎች ናቸው፣ የሰማይ መንገድ የሚያሳዩ። ስለዚህ እነዚህን የያዘ የቅፍርናሆም መንገደኛ እናንተም ስትመለሱ ጌታችን ኢየሱስ ክርስቶስ በቸርነቱ እመቤታችን በረድኤቷ ቅዱስ ቂርቆስ የክርስቶስ የመከራ ወንድሙ አምሳያው የሚሆን ገና በ3 ዓመቱ ጌታ በ2 ዓመቱ እንደተሰደደ በ3 ዓመቱ መከራ በመቀበል የክርስቶስ እውነተኛ ወንድሙ ነው ቅዱስ ቂርቆስ። ልጁም ነው ደግሞ የእሱ ረድኤት የሐዋርያት በረከታቸው ተከትሏችሁ ይሄድ ከሁላችን ጋርም ይሁን።